ከሆነ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ ወንድሞች እህቶች? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ከቅዱሱ መንፈስ ጸጋ ሰላም ምሕረት ይብዛልን። እንግዲህ የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎችን እያጠናን ነበር። እንግዲህ ላለፉት 2 ሳምንታት ቴክኒካል በሆነ ችግር መቀጠል አልቻልንም። ዛሬ እንግዲህ እንደ ጌታ ፈቃድ እንቀጥላለን። ቀጥታ እንግዲህ ወደ ዛሬው ሐሳብ በገባ ይሻላል ጊዜያችንን ለመጠቀም። እንደምታስታውሱት ባለፈው ያቆምነው ስለ ልጅነት እያወራን ነበር አይደል? የልጅነት ጥቅማችን ምንድነው? እንዴት ነው ልጅ የሆነው? የሚሉትን ሐሳቦች እናይ ነበር። ዛሬ የምንቀጥለው ከዛ ነው፣ ከልጅነት ከሚለው ኮንሰፕት ማለት ነው። በተለይም ልጅነት ከኢየሱስ ጋር በተገናኘ ኢየሱስን መምሰል የሚል ነገር ሐዋርያው ጳውሎስ እዚህ ሮሜ መልእክት ምዕራፍ 8 ላይ ይናገራል። ስለዚህ እሱን ፓርት በደንብ ለማየት እንሞክራለን። ከሱ ጋርም ተገናኝቶ ስለ ውሳኔ አለ፣ ስለ ፍቃድ አለ። እነሱን ሐሳቦችም ለማየት እንሞክራለን ማለት ነው። ስለዚህ ምንድነው መምሰል ራሱ? ሮሜ ምዕራፍ 8 ቁጥር 29 ላይ ምን የሚል ቃል ይጠቀማል? አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ደግሞ አስቀድሞ ወስነዋልና ይላል። ስለዚህ ይሄ መልክ ምንድነው የሚሉትን ሐሳቦች እናያለን። ግን ከዛ በፊት ቀድመን ማየት የሚገባን ነገር ራሱ መምሰል ምንድነው፣ መምሰል የሚባለው ኮንሰፕት ምንን ይይዛል የሚለውን ለማየት እንሞክራለን። ሰው እንግዲህ እንደምታውቁት መምሰል የሚወድ ፍጥረት ነው አይደል? መምሰል እንወዳለን፣ ሁላችንም መምሰል እንወዳለን። በልጅነት ጊዜያችን ስናድግ የሆነ ነገር መምሰል እንፈልግ ነበር አይደል? እከሌን መምሰል እንፈልግ ነበር። ምክንያቱም ሰው ሲፈጠር መሳይ ተደርጎ ነው የተፈጠረው፣ የሆነ ነገር እንዲመስል ተደርጎ ነው የተፈጠረውና ችግሩ ምንድነው? ማንን መምሰል እንዳለብን ነው እንጂ ማናቀው መምሰል እንዳለብን ግን እናውቃለን። ለዛ ነው ሁላችንም እንደ ሮል ሞዴሌ ነው እንትናን ነው ምናምን እንላቸው ነገሮች አሉ። እንትናን መምሰል ፈልጋለሁ ምናምን እንላቸው ነገሮች አሉና ለምንድነው የሆነው ከተባለ ውስጣችን ያ ነገር ተቀምጧል። አስቀድሞ እግዚአብሔር አስቀምጦታል ማለት ነው። ስለዚህ ዛሬ ላይ ምንድነው የምናደርገው? ትክክለኛ እንድንመስል የተጠራነውን አካል ነው ዛሬ የምናየው ማለት ነው። በትክክለኛ መንገድ የተጠራነውን አካል ማን እንድንመስል ነው እግዚአብሔር የሚፈልገው የሚለውን ለማየት እንሞክራለን። እንግዲህ የመጀመሪያው ስለ መምሰል ስናወራ መጀመሪያ የምናነሳው ነገር ምንድነው? ዘፍጥረት ምዕራፍ 1 ላይ ያለውን ሐሳብ እሱ እንዳትረሱት። ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠራለን። ስለዚህ ሰው መሳይ ተደርጎ ነው የተፈጠረው። ስለዚህ ማንን ነው የሚመስለው ከተባለ የተፈጠረበትን መልክ ነው የሚመስለው። የተፈጠረበትን መልክ ይመስላል ማለት ነው። ስለዚህ ይህ መልክ ምንድነው ከተባለ በብዙ መንገድ ሊብራራ ይችላል። ግን ዘፍጥረት ምዕራፍ 1 ላይ ስናይ ከገዢነት ጋር ተገናኝቶ እዛው ላይ ተረጎማል ማለት ነው። ሰው እንዲገዛ እግዚአብሔር ስልጣን እንደሰጠው፣ ኃላፊነት እንደሰጠው እዛው ዘፍጥረት ምዕራፍ 1 ላይ ማየት እንችላለን። ወንድና ሴት አድርጎ ፈጠራቸው። ከዛ በኋላ ግዙ ይላቸዋል ማለት ነው። ምንድነው የሚገዙት? በሰማይ የሚበሩትን፣ በምድር የሚንቀሳቀሱትን፣ ከምድር በታች ያሉትን እንዲገዛ የሰው ልጅ እግዚአብሔር ፈቀደ። ወይም ደግሞ እግዚአብሔር ያን ኃላፊነት አሳልፎ ለማን ሰጠ? ለሰው ሰጠ ማለት ነው። ለሰው ሰጠ። ከዛ ዘፍጥረት ምዕራፍ 3 ላይ እንግዲህ እንትኑን ለመስራት ስለፈለኩ ነው መሰረቱ። ዘፍጥረት ምዕራፍ 3 ላይ ሰው ልጅ ምን አደረገ? ወደቀ አይደል? ሰው ወደቀ። ስለዚህ ሰው ሲወድቅ ምን አፕን አደረገ የሚለውን ነገር አይተን ከዛ ወደ ሮሜ ምዕራፍ 8 እንመለሳለን ማለት ነው። እሺ ቴንኪዩ በጣም ሮሜ ምዕራፍ 8 ላይ ያለውን ከማየታችን በፊት ዘፍጥረት ላይ ሄጄ አንድ ኮንሰፕት ላሳያችሁ። ዘፍጥረት ሌላ ጊዜ እንግዲህ ጌታ ቢፈቅድ ይሄን መምሰል የሚለውን ኮንሰፕት ለብቻው እናያለን። ስለዚህ ውብ ርዕስ እያሽ ባለፈው የሆነ ርዕስ ይዘን ነበር፣ የረሳሽው መሰለኝ። እኔ ርዕስ አልረሳም ነው ርዕስ አልረሳም ያወቅ አትረሽም? እሺ ይሁንልሽ። እግዚአብሔርም አለ ሰውን በመልካችን
እንደ ምሳሌያችን እንፍጠራለን። ስለዚህ ሰው የተፈጠረው ማንን ነው? የተፈጠረው በማን መልክ ነው ስንል በእግዚአብሔር መልክ ነው የተፈጠረው አይደል? እስከ ቁጥር 25 ላይ ስናይ እንግዲህ ከዚህ በፊት ዘፍጥረት ምዕራፍ 1ን አጥንተን ነበር አይደል እንደምታስታውሱት። እና እስከ ቁጥር 25 ድረስ ስታዩ የትኛውም ፍጥረት በእግዚአብሔር መልክ አልተፈጠረም። የትኛውም ፍጥረት እዚህ ጋር ሲመጣ ብቻ ሰው በእግዚአብሔር መልክ ተፈጠረ ማለት ነው። በእግዚአብሔር መልክ ተፈጠረ ማለት ነው። ስለዚህ በጣም ሰው ልጅ እጅግ በጣም አስፈላጊ ከፍጥረታት ሁሉ የበላይ መሆኑን እንረዳለን ማለት ነው። እንረዳለን። ስለዚህ ይህን ከነገረን በኋላ ዘፍጥረት ምዕራፍ 3 ላይ የሰው ልጅ ወደቀ። ከወደቀ በኋላስ ምን ሀፕን አደረገ ስንል ዘፍጥረት ምዕራፍ 5 ቁጥር 3 ላይ ምን የሚል ቃል እናገኛለን? አዳምም 230 ዓመት ኖረ፣ ልጅንም በምሳሌው ተመልከቱ፣ ልጁንም በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው። ልጁንም በምን በምሳሌውና እንደ መልኩ። በማን ምሳሌ? በአዳም ማለት ነው። ሰው የተፈጠረው በምንድን ነው? በእግዚአብሔር መልክ ነበር። አሁን ላይ ሰው ከወደቀ በኋላ ግን ምን ሆነ ከተባለ የሰው ልጅ ማንን መሰለ? አዳምን መሰለ ማለት ነው። እንደምን መሰለ? ሮሜ ምዕራፍ 5ን ስናጠና ትዝ ይላችኋል አይደል? አዳም ወኪል ነው። የሰው ዘር ሁሉ ወኪል ሆነ። አዳም ምን ብሏል? ወድቋል። ስለዚህ ሰው ልጅ ሁሉ ምን ሆነ? ወደቀ። ለምን? የሚመስለው ማንን ሆነ? የወደቀውን ሆነ ማለት ነው። ለዛ ነው ሁለተኛው አዳም ሲመጣ ከሁለተኛው አዳም መወለድ የሚያስፈልገን። አያችሁ? መወለድ የሚያስፈልገን። ልክ ከሱ ስንወለድ ማንን እንመስላለን ማለት ነው? ሁለተኛው አዳምን ኢየሱስን እንመስላለን ማለት ነው። ስለዚህ የእግዚአብሔር ኦሪጂናል ፐርፐዙ ይሄን ነው፣ ልጁን እንድንመስል ነው ማለት ነው። ስለዚህ እግዚአብሔር በዚህ የምንረዳው ነገር ምንድን ነው ስንል እግዚአብሔር ወደ ኋላ እየሰራ መሆኑን ነው የምንረዳው። ወደ ኋላ ወደ ዘፍጥረት ምዕራፍ 1 ነው እየመለሰን ያለው እንጂ ወደፊት አይደለም እግዚአብሔር እየሰራ ያለው። እግዚአብሔር እየሰራ ያለው ወደ ዘፍጥረት ምዕራፍ 1 ነው። ምክንያቱስ ካላችሁ ከዘፍጥረት ምዕራፍ 3 በኋላ ምንም ታሪክ የለም። በቃ ውድቀት ነው፣ ብልሽት ነው፣ ጉስቁልና ነው፣ ኃጢአት ነው፣ በደል ነው፣ አለመታዘዝ ነው። እዚህ ምድር ላይ እስካለን ድረስ እንደዛ ነው የሚቀጥለው። ለዛ ነው እዚሁ ላይ ሮሜ ምዕራፍ 8 ላይ ፍጥረት ለከንቱነት ተገዝቷል ነው የሚለን። አለቀ። ስለዚህ እግዚአብሔር ኦሪጂናል ፐርፐዙ ምንድነው? ልጁ እንድንመስል ስለሆነ ወደ ኋላ ነው እየሰራ ያለው። ለዛ ነው በተለይ የምንጠቀማቸው የእንግሊዘኛ ቃላቶችን ካየን ሪስቶሬሽን፣ ሪዴምፕሽን ምናምን ነው የምንለው አይደል? ወደዛ መመለስ ማለት ነው። ወደዛ መመለስ ማለት ነው። ይሄ ብቻ አይደለም። ዳዊት አንድ ነገር ይነግረናል። መዝሙረ ዳዊት ምዕራፍ 102 ላይ ምን ይለናል መሰላችሁ? አንድ ቃል ይጠቀማል። መዝሙረ ዳዊት 102 ላይ እሺ እንደ 103 ስለ መምሰል ሲናገር አንድ ነገር ይላል። የሰው ልጅ ማንን እየመሰለ እንደመጣ፣ ከማን ጋር ራሱን እያስተካከለ እንደመጣ እሺ ምን ይላል? አቤቱ ጸሎቴን ስማኝ፣ ጩኸቴን ወደ አንተ ይድረስ። በመከራዬ ቀን ፊትን ከኔ አትመልስ፣ ጆሮም ወደ እኔ አዘንብል። በጠራው ቀን ፈጥነህ ስማኝ። ከዛ ላይ ወርድና ቁጥር 5 ላይ ከጩኸቴ ድምፅ የተነሳ አጥንቶቼ ከስጋዬ ጋር ተጣበቁ፣ እንደ ምድረ በዳ እርኩም መሰልኩ ይላል። ተመልከቱ፣ እንደ ምድረ በዳ
እርኩም መሰልኩ፣ በፈረስ ቤት እንዳለ እንደ ጉጉት ሆንኩ ይላል። ስለዚህ ተመልከቱ፣ አሁን ምንድነው የሚያደርገው? መሰልኩ ይላል። መሰልኩ ምንድነው የመሰለው ስንል ከእንስሳ ጋር ያስተያያል ማለት ነው። ከእንስሳ ጋር አስተያይቶ ያመጣል። ስለዚህ ሰው የተፈጠረው ለዋናው ፐርፐዝ እግዚአብሔርን ወደ መምሰል ወይም ኢየሱስን መምሰል ሲሆን፣ ሰው ግን ምን አደረገ? እንስሳን እየመሰለ መጣ። እንስሳን እየመሰለ መጣ። አሁን ላይ ብዙ ሰዎች ማንን መምሰል ነው የሚፈልጉት ብለን ብንጠይቅ ለእግዚአብሔር የማይገዙ ህይወታቸውን ኑሯቸውን በእግዚአብሔር ላይ ያልመሰረቱ ሰዎችን ነው ብዙ ሰው መምሰል የሚፈልገው አይደል? በጣም በሚያሳዝን ሁኔታ። ለምንድነው እንደዛ የሆነው ስንል የሰው ልጅ የወደቀ ማንነት ስለያዘ አሁን ላይ መምሰል የሚፈልገው ምንድነው? የወደቀውን ሌላውን አካል ነው መምሰል የሚፈልገው። በርኩሰት ውስጥ ያለን በኃጢአት ውስጥ ያለን ሰው ነው መምሰል የሚፈልገው። አብዛኛው ሰው መምሰል የሚፈልገው ዘፋኝን ነው፣ የሆነ ፊልም አክተርን ነው አይደል? ለምንድነው ስንል ተበላሽቷል ያ ማንነት። ስለዚህ ሰው ልጅ ከዛም አልፎ ራሱ እንስሳን ወደ መምሰል ነው ማደግ የሚፈልገው። አሁን እግዚአብሔር በክርስቶስ ኢየሱስ በኩል ምንድን ያደረገው ስንል ይሄን ነገር ሪስቶር ነው ያደረገው። ወደ ኦሪጂናል ፐርፐዝ እንድንመስል ነው እንድንቀየር ነው እግዚአብሔር የሚፈልገው ማለት ነው። ስለዚህ የብሉይ ኪዳን ታሪክ ስናይ በዚህ አይነት ሁኔታ ውስጥ የሰው ልጅ እንደተመላለሰ መረዳት እንችላለን። ለዛ ነው ሐዋርያው ጳውሎስ አሁን ወደምናጠናው ሮሜ ምዕራፍ 8 ላይ ስንመጣ ይሄን ነገር አበክሮ የሚነግረን ለዛ ነው። ቁጥር 29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና ይላል። አያችሁ? ስለዚህ አሁን አንድ አዲስ ነገር ተገኘ። ያ አዲሱ ነገር ምንድነው ስንል ኢየሱስ የሚባል ማለት ከማንም ጋር የማይመሳሰል የወደቀው ዓለምን የማይመስል አንድ ፒዩር የሆነ ሰው ተገኘ። ንጹህ የሆነ ሰው፣ ቅዱስ የሆነ ሰው ተገኘ። ስለዚህ አሁን ይህን ቅዱስ የሆነውን አካል ወደ መምሰል እንድናድግ ነው የእግዚአብሔር ፍላጎቱ። ይሄ የልጁን መልክ ሲል እሱን መምሰል የሚችሉት እነማን ናቸው ብለን ብንጠይቅ ወንድሞች ናቸው አይደል? ልጁ በብዙ ወንድሞች መካከል ነው የሚለው። በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ። ስለዚህ የልጁን መልክ የሚመስሉት እነማን ናቸው? ወንድሞቹ ናቸው። ስለዚህ የኢየሱስ ወንድም እስካልሆንክ ድረስ እርሱን መምሰል አትችልም። አሁን ይሄ ደግሞ በሌላ መንገድ ደግሞ ለሃይማኖቱ ዓለም ደግሞ አስደንጋጭ ነገር ነው አይደል? ኢየሱስን ወንድም ብሎ መቀበል ድፍረት ነው። የሃይማኖቱ ዓለም ይሄን አይቀበልም። ካልተቀበለ እሱን መምሰል አይችልም። እሱን የሚመስሉት እነማን ናቸው? የእሱ ወንድሞች የሆኑ ናቸው። ስለዚህ አሁን የኢየሱስን መልክ እንድንመስል ነው እግዚአብሔር የሚፈልገው ማለት ነው። ፊልጵስዩስ ላይ ሐዋርያው ጳውሎስ አንድ የሚነግረን ነገር አለ። ፊልጵስዩስ ምዕራፍ 2 ላይ ምን ይላል መሰላችሁ? ፊልጵስዩስ ምዕራፍ 2 እሺ፣ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ፣ ልብ በሉ፣ በእግዚአብሔር ምን መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠሩም። ነገር ግን የባሪያን መልክ ይዞ፣ የእርሱ መልክ የትኛው ነው? በእግዚአብሔር መልክ ነው። የእሱ መልክ የእግዚአብሔር መልክ ነው። ግን የማንን መልክ ያዘ? የባሪያን መልክ ያዘ። የኛን መልክ ያዘ። የወደቀውን የኛን መልክ ያዘ። በሰው ምሳሌ ሆኖ ራሱን ባዶ አደረገ። ለምንድነው እንዲያደረገው? እኛ አስቀድሞ የነበረውን መልክ እንድንይዝ ነው።
በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን። እሱ ዝቅ ያለው ለምንድን ነው ከተባለ እኛን ከፍ ለማድረግ ነው። እዚህ ጋር የምዕራፉን አውድ ስንረዳው ትህትናን ለመናገር እንደሆነ ሐዋርያው እየተናገረ እንደሆነ መረዳት እንችላለን። እርሱ እንኳን በዛ ከፍታ እያለ ዝቅ ካለ እኛ ደግሞ ከሱ መማር አለብን እያለን ነው። ከዛ በዘለለ ደግሞ ይሄ መልክ የሚለውን ነገር ስንረዳው እርሱ አስቀድሞ በእግዚአብሔር መልክ ነበር የሚኖረው፣ ግን የባሪያን መልክ ያዘ። አያችሁ፣ የባሪያን መልክ ያዘ። ለምንድነው የባሪያን መልክ የያዘው? እኛ የእግዚአብሔርን መልክ እንይዝ ዘንድ ነው። አያችሁ፣ የልጁ መልክ ምንድነው? ኦሪጂናል የልጁ መልክ የእግዚአብሔር መልክ ነው። ስለዚህ ያን መልክ መያዝ እንድንችል እሱ የኛን መልክ ይዞ መጣ ማለት ነው። የኛን መልክ ይዞ መጣ። ስለዚህ ሐዋርያው ጳውሎስ ሮሜ ምዕራፍ 8 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ምን አድርጓል? ወስኗል። አስቀድሞ ወስኗል። ስለዚህ ኢየሱስ በኩር ነው፣ ታላቁ ወንድማችን ነው። ስለዚህ አሁን እኛ ልክ አንዳንድ ሰው በስጋም እንኳን ታላቅ ወንድሙን የሚኮራበት ከሆነ እሱ መምሰል ይፈልጋል አይደል? ልክ እንደሱ ምናምን እያለ ያድጋል። ስለዚህ አሁን ሁላችንም የጋራ የሆነ ወንድም አለን ማለት ነው። ታላቅ ወንድም አለን። ስለዚህ ሁላችንም ይህን ታላቁን ወንድማችንን መምሰል ነው የምንፈልገው። የሁላችሁ መዳን ቅጽበታዊ ነው። እሱን ስንቀበል እንድናለን። መምሰል ግን ሂደታዊ ነው። በሂደት ነው። የሆነ ነገር ስለፈለክ ብቻ ወዲያው አትመስልም። ደግሞ በሌላ መንገድ ደግሞ ከመሰልከው ትሆነዋለህ ማለት አይደለም። መምሰልና መሆን ስለሚለያይ፣ ስለዚህ መምሰል ሂደታዊ ነው። መዳን ግን ቅጽበታዊ ነው። ስለዚህ የሚመስሉ በሌላ አገላለጥ እነማን ናቸው ከተባለ የዳኑ ሰዎች ናቸው። ያልዳነ ሰው ሊመስሉ አይችልም አይደል? ለምን ከተባለ ካልዳንክ ወንድም መሆን አትችልም። ወንድም ካልሆንክ ደግሞ ልጁን መምሰል አትችልም ማለት ነው። ታላቅ ወንድምህን መምሰል አትችልም። ስለዚህ ኢየሱስ ምናችን ነው? ታላቅ ወንድማችን ነው። ትልቅ ወንድማችን እሱ ነው። ዕብራውያን ምዕራፍ 2 ቁጥር 17 ላይ ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው ይላል። አያችሁ፣ ወንድሞቹን ሊመስል ተገባው። ለምንድን ነው ወንድማችን የተባለው ብዬ በጠይቃችሁ መልሳችሁ ምንድን ነው? እሱ ለምንድን ነው ወንድማችን የተባለው ብዬ በጠይቅ እስቲ በኮሜንት ጻፉልኝ። ለምንድን ነው ወንድማችን የተባለው? ምን ይመስላችኋል? ወንድማችን ለምን ተባለ? ኢየሱስ ለምን ተባለ? ወንድማችን ለምን ተባለ? ምን ይሁን ምክንያቱ? እሺ፣ ወንድማችን ለምንድን ነው እሱ ወንድማችን የተባለው? ለምንድን ነው ወንድም የሆነው? ለምሳሌ አብን ወንድም እንለዋለን እንዴ? መንፈስ ቅዱስን ወንድም እንለዋለን? አንለውም አይደል? ኢየሱስን ለምንድን ነው ወንድም እንለው? በተለየ ኢየሱስን ለምንድን ነው ወንድም እንለው? እሱ እኛን ወንድም ብሎ የጠራን ለምንድን ነው? እሱ ምን ስለሆነ ነው? ሰው ስለሆነ ማለት ነው። በስጋ ስለመጣ ነው። ስለዚህ ኢየሱስ ሰው መሆኑ፣ ስጋ መሆኑ እጅግ በጣም አስፈላጊ ፖይንት ነው ማለት ነው። እዛው ዕብራውያን ምዕራፍ 2 ላይ ነው ይህን ሐሳብ የምናገኘው። ዕብራውያን ምዕራፍ 2 ላይ ምን ይለናል ሐዋርያው? ቁጥር 14 ላይ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። በስጋና በደም እንዲሁ ተካፈለ። ማን ነው በስጋና በደም የተካፈለው? ኢየሱስ
ቃል። ስለዚህ ሰው ስለሆነ እኛ ደግሞ ምንድነን? ሰው ነን አይደል? ሰው ስለሆነ እሱ ሰው ስለሆነ እኛም ሰው ስለሆነን ለዛ ነው እሱን የመምሰል ቻንሱ አሁን ያለን ማለት ነው። ወንድም ተብሎ የተጠራው ለዛ ነው ሰው ስለሆነ። ከዛ በኋላ ነው ወርዶ ቁጥር 17 ላይ ወንድሞቹን ሊመስል ተገባ ይላል አይደል? እዚህ ጋር በስጋና በደም እንዲሁ ተካፈለ ካለ በኋላ ከዛ እዚህ ጋር ደግሞ ወንድሞቹን ሊመስል ተገባው። ስለዚህ ኢየሱስ ሰው መሆኑን ከካድክ በቃ ሁሉ ነገር ያበቃልሃል ማለት ነው። ይሄ በጣም ወሳኝ ፖይንት ነው። ወሳኝ ፖይንት ነው። እሺ ስለዚህ ኢየሱስ ሰው ነው፣ ያው አምላክ የሚለው ነገር እንዳለ ሆኖ ማለት ነው። ሰው ነው። ስለዚህ እሱ ልንመስል የምንችለው አክሰስ የተሰጠን ለዛ ነው፣ ሰው ስለሆነ አይደል? አሁን አብ መለኮት ነው፣ አንተ ደግሞ ሰው ነህ። ሰው መለኮትን ሊመስል አይችልም አይደል? አይችልም። ከባድ ነው። አይቻልም አይደል? አይቻልም። ስለዚህ ወልድ ምን ሆነ? ሰው ሆነ፣ የኛን መልክ ያዘ። እሱ ግን በእግዚአብሔር መልክ ነበር የሚኖረው፣ የኛን መልክ ያዘ። ስለዚህ የኛን መልክ ስለያዘ እኛ አሁን በእርሱ መልክነት እግዚአብሔርን መምሰል ቻልን ማለት ነው፣ ወይም ወደዛ ማደግ ቻልን ማለት ነው። አክሰሱን አገኘን ማለት ነው። አክሰሱን አገኘን። ስለዚህ ቃሉም የሚለው የልጁን መልክ እንዲመስሉ አይደል የሚለው? አስቀድሞ ምን ብሏል? ወስኗልና። ወሳኙ ማን ነው? አብ ነው። ምክንያቱም ቃሉ ምንድን ነው የሚለው? የልጁን አይደል የሚለው? የልጁን። ስለዚህ የልጁን ሲል ማን ነው እየተናገረ ያለው? አብን ማለት ነው። አብ ነው የልጁን መልክ እንድንመስል የወሰነው። ስለዚህ ልጄን ምሰሉ አለ ማለት ነው። እንዴት? ሰው እንዲሆን አድርጎ ልጄን ምሰሉ አለ። አስቀድሞ ምን ብሏል? ወስነዋልና፣ ፈቅደዋል ማለት ነው። በሌላ አገላለጥ ፈቅደዋልና። ስለዚህ እዚህ ጋር ሁለቱ ቃላቶች በጣም ሊሰመርባቸው ያስፈልጋል። አስቀድሞ ያወቃቸውና አስቀድሞ መወሰን የሚለው ነገር እንግዲህ በዚህ ቃል እንግዲህ በጣም ብዙ ትምህርቶች ተሰርተውበታል። አንዳንዱ ልክ የሆኑ አንዳንዱ ልክ ያልሆኑ ማለት ነው። ግን ምንድነው ሐሳቡን ብለን ስናይ በጣም ቀለል ባለ መንገድ ማየት እንችላለን። አስቀድሞ ያወቃቸውን ሲል ምኑን ነው የሚያሳየው ከተባለ የእግዚአብሔርን ሁሉ አዋቂነቱን ያሳያል። እግዚአብሔር ሁሉ አዋቂ ነው። አስቀድሞ መወሰን ሲል ምኑን ያሳያል? የእግዚአብሔርን ፍቃድ ያሳያል፣ ፍላጎቱን ያሳያል። የምትወስነው የፈቀድከውን ነው፣ ወይም የምትወስነው የፈለግከውን ነው አይደል? የማትፈልገው ነገር ላይ ውሳኔ አትሰጥም። ስለዚህ ከፍቃድ ጋራ ከፍላጎት ጋራ ይገናኛል ማለት ነው መወሰን ስንል። ስለዚህ ይሄን ነገር በደንብ ለመረዳት የእግዚአብሔርን ባህሪ መረዳት ያስፈልጋል። የእግዚአብሔርን ባህሪ መረዳት ያስፈልጋል። እግዚአብሔር አሁን ሉዓላዊ ነው ስንል ምን ማለታችን ነው? ከጠቅላላ ከመጽሐፍ ቅዱስ ሐሳብ ነው ተነስተን ይህን ቃል ልናብራራው የሚገባን ማለት ነው። ጠቅላላው መጽሐፉ ስለ እግዚአብሔር ምን ይነግረናል የሚለውን ለማየት እንሞክር። እግዚአብሔርን ለምሳሌ አንድ ጥያቄ ልጠይቃችሁ። አምላክን አምላክ ያሰኘው ነገር ምንድን ነው? ለምሳሌ እዚህ ሳሚ አለ አይደል? ሳሚ አምላክ ነው ወይ? ውቤ አይደለም ትላለች። ለምንድን ነው አምላክ ያለው ነው? እኔ አምላክ ነው ሳሚ ይብል አለመሆኑ እንዴት ነው የምታስረጅኝ? አንደኛ ሁሉን አዋቂ ስላልሆነ፣ ሁሉንም ቻይ ስላልሆነ፣ በሁሉ ቦታ ላይ በአንድ ጊዜ ስለማይገኝ። ያው አሁን ራሱ እንትኑ ጠፋ ፖዝ ሆነ ካላመንከኝ ማለት ነው። ሁሉ እንደማያውቅ በምን አወቅሽ አንቺ? ጠይቀሽው አላውቅም ብሎሻል? ኧረ ጠፋ ልጅ ያዝልኝ። አጠፋሽው። አምላክን አምላክ የሚያሰኘው የራሱ የሆነ ምን አሉት ባህሪያቶች አሉት፣ መገለጫዎች አሉት ማለት ነው።
እነዛ ነገሮችን መረዳት አለብን። ለምሳሌ መጽሐፍ ቅዱሳችን ምንድነው የሚነግረን ስንል የመጀመሪያው ነገር አምላክ በራሱ ሕያው ነው አይደል? ትልቁ ነገር እሱ ነው። በራሱ ሕያው ነው አምላክ፣ ሰልፍ ኤግዚስተንት ነው። ሁላችንም ጥገኞች ነን አይደል? ሁላችንም ጥገኞች ነን። በሆነ ነገር ላይ ጥገኞች ነን። በአምላክ መኖር እንኳን አናምንም ብንል ቢያንስ በኦክሲጅን ላይ ጥገኞች ነን አይደል? ይሄንን ማንም ሊክድን አይችልም። በሆነ ነገር ላይ ሰው ልጅ ምንድነው? ጥገኛ ነው። ስለዚህ አምላክን አምላክ የሚያስብለው ወይም አንድን አካል አምላክ የሚያስብለው ነገር ምንድነው ስንል በምንም ነገር ላይ ጥገኛ አይደለም። በራሱ መቆም የሚችል ነው። በራሱ መኖር የሚችል ነው። ይሄ ነው የመጀመሪያው ነገር አምላክን አምላክ የሚያስብለው። ራሱም ሲናገር ዘጸአት ምዕራፍ 3 ቁጥር 14 ላይ ሙሴ ሲጠይቀው ስም ማን ነው ብሎ ሲጠይቀው ምን ብሎ ነው የመለሰለት? እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። አያችሁ፣ እግዚአብሔር ወይም ያህዌ ራሱን የገለጠበት መንገድ ምንድነው ስንል ያለና የሚኖር ሰልፍ ኤግዚስተንት ነኝ እያለ ነው። ስሞቹ ባህሩን የሚገልጡ ናቸው። ባህሩን የሚያሳዩ ናቸው። ዝም ብሎ የጥሪ ስም አይደለም። የተጽኦ ስም የምንለው አይደለም። አንዳችን ከአንዳችን የሚለይ ስም አይደለም። ኢየሱስም አሁን ሜሎስ ብትሉ፣ ሳሚ ብትሉ፣ ብሩክ ብትሉ አንዳችን ከአንዳችን ለመለየት የተሰጠ ስያሜ ነው። ሌላ ምንም ነገር የለው። ከማንነታችን ጋር የሚገናኝ ስም አይደለም። እሱ ጋር ስንመጣ ግን ራሱን የሚገልጥ ነው። ማንነቱን የሚያሳይ ነው። ዘዳግም 5:26 ላይ ከስጋ ለባሽ ሁሉ እኛ እንደሰማን በእሳት ውስጥ ሆኖ ሲናገር የሕያው አምላክን ድምፅ ሰምቶ በሕይወቱ የኖረ ማን ነው ይላል። አያችሁ፣ የሕያው አምላክን ድምፅ ሰምቶ በሕይወቱ የኖረ ማን ነው? በሌላ አገላለጥ ምን እያለን ነው? ይሄ በራሱ መኖር የሚችል አምላክ የእሱን ድምፅ ሰምተን መኖር አንችልም፣ አቅም የለንም። አያችሁ፣ ማለት ጥገኞች ነን። ዳዊትም ምን ይላል? የሕይወት ምንጭ ካንተ ዘንድ ነውና በብርሃን ብርሃንን እናያለን ይላል። የሕይወት ምንጭ ዕብራውያን ምዕራፍ 10:31 ላይ በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው ይላል። አያችሁ፣ በሕያው እግዚአብሔር እጅ። ሕያው ሲል በቃ ሰልፍ ኤግዚስተንስ መሆኑ በራሱ መኖር የሚችል መሆኑን ነው የምንረዳው። ለዛ ነው ጌታችን ኢየሱስ ክርስቶስም ዮሐንስ ወንጌል ምዕራፍ 8 ላይ እንደምታውቁት አብርሃም ሳይወለድ እኔ አለሁ ነው ያላቸው። ነበርኩ ሳይሆን አለሁ። ይህን ቃል ነው የተጠቀመው ማለት ነው። ያለና የሚኖር የሚለውን ተጠቀመ ማለት ነው። ስለዚህ ስታዩት እነሱም እንዳሉት ገና 50 ዓመት ያልሞላህ አሉት ማለት ነው። ግን እሱ ምን አለ? ይገርማችኋል ወይ አብርሃም ሳይወለድ እኔ አለሁ አለ ማለት ነው። ስለዚህ ምን እያለ ነው? አብርሃም ሳይወለድ። የአብርሃም ህልውና የጀመረው መቼ ነው? ሲወለድ ነው። ስለዚህ ኢየሱስ ምን አለ? እኔ አለሁ። እሱ ህልውናውን ሳያገኝ እኔ ግን ምን ነበርኩ? እኔ ህልው ነኝ። አሁንም እንደምታዩኝ ነበርኩ ነው። በቃ አሁን ፊት ለፊት ቆሞ ሲያዩት ህልው ነው አይደል? የሚታይ ነው። ልክ እንደዛው አብርሃም ሳይወለድም በፊት ልክ እንደዛው ህልው ነው። በራሱ መኖር የሚችል ነው። አብርሃም ስንል አብርሃምማ ጥገኛ ነው። በዚህ ጊዜ ይባልለታል አብርሃም። ወደ ኢየሱስ ስንመጣስ አይባልለትም። በስጋም ምን ቆጥሮ ይኖራል ኦፍኮርስ። ግን ማንነቱ ላይ ስንመጣ እኔ የሚለው ማንነቱ ላይ ስንመጣ እሱ ለዘላለም ህልው ነው። በዚህ ጊዜ ተጀመረ አንልም ለኢየሱስ፣ እንደዛ እንለውም ኢየሱስ በዚህ ጊዜ ተጀመረ አይባልም። ህልው ነው እሱ። ስለዚህ አንድን አካል አምላክ የሚያስብለው በራሱ መኖሩ ነው። ከዚህ ጋር ተገናኝቶ ሌላው የአንድ አምላክ መገለጫው ምንድነው ስንል ዘላለማዊ መሆኑ ነው አይደል?
የሚቋረጥ ነገር የለውም። ኢንተርናል ነው። ዘዳግም 33 ቁጥር 27 ላይ መኖሪያ የዘላለም አምላክ ነው ይላል። አያችሁ፣ መኖሪያ። ለምን? አንተ ጥገኛ ነህ፣ ጥገኛ ነህ። ስለዚህ መኖሪያ ሊሆን የሚገባው ማን ነው? የዘላለም አምላክ ነው። ስለዚህ ሰው በራሱ መኖር ስለማይችል ምን ያስፈልጓል ማለት ነው? ዘላለማዊ የሆነ አካል ያስፈልጓል፣ በራሱ መኖር ስለማይችል። ለዛ ነው ብልጥ የሆነ ሰው ሁሌም ከእግዚአብሔር ጋር መሆን ያለበት አይደል? ሁሌ ከእግዚአብሔር ጋር መሆን ያለበት። የሚያዋጣው እሱ ስለሆነ ነው። የሚያዋጣው እሱ ስለሆነ ነው። ከዛ ይቀጥልና የዘላለም ክንዶች ካንተ በታች ናቸው፣ ጠላትን ከፊት አውጥቶ አጥፈው ይላል። ጌታ ኢየሱስን በተመለከተ ኢሳይያስ 9:6 ላይ ሕፃን ተወልዶልናልና ተመልከቱ፣ ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አሁን እነዚህ ነገሮች እኮ ስታዩዋቸው ተቃራኒ ነገሮች ናቸው አይደል? ልጅ ይለዋል፣ ከዛስ አባት ይለዋል። ሕፃን ይለዋል፣ ከዛስ ኃያል አምላክ ይለዋል። ሁለቱ ተቃራኒ የሆኑ ነገሮችን ኢየሱስ ማለት እሱ ነው። በነገራችን ሁለት ተቃራኒ የሆኑ ማንነቶችን በአንድነት የሚያስኬድ አካል ማለት ነው። ስለዚህ የሰላም አለቃ፣ ለዘላለም የሚኖር ወይም ደግሞ ዘላለማዊ የሆነ ዘላለምን ራሱ ዘላለም ያሰኘ ጊዜ የምንለው በነገራችን ላይ ጅማሮና መጨረሻ ያለውን ከዘላለም እግዚአብሔር ቆንጥሮ የሰጠን ነገር ነው ጊዜ የምንለው ነገር። ስለዚህ እሱ የዚህ ዘላለም ለተባለው ነገር አስገኝ ነው። ለምን? እሱ ዘላለማዊ ስለሆነ ማለት ነው። ዘላለማዊ ስለሆነ ሶስተኛ የማይለወጥ መሆኑ ነው። አይለወጥም። ራሱ እንደተናገረ በሚልኪያስ ላይ ምዕራፍ 3 ላይ እኔ እግዚአብሔር አልለወጥም ብሏል። አይለወጥም። ያዕቆብ 1:17 ላይም ተመሳሳይ ነገር እናገኛለን። ምንድነው የሚለን? በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። ስለዚህ በእርሱ ዘንድ ምን የለም? መለወጥ የለም። ጥላ የለም በእርሱ ዘንድ። ጥላ የለም በእርሱ ዘንድ፣ ብርሃን ነው። ስለዚህ እግዚአብሔር ምን አይልም? አይለወጥም ማለት ነው። አይለወጥም። የተናገረውን የሚፈጽም ነው። ለምንድን እንደዛ የሆነው ከተባለ ማንነቱ የሚቀየር አይደለም። ማንነቱ የሚቀየር አይደለም። ስለዚህ በእነዚህ ሶስቱ መስፈርት ውስጥ እኛን ብናስገባ እናሟላለን ወይ? አናሟላም። ማን ሊያሟላ ይችላል? ማንም አይችልም። ከዚህ በኋላ ነው እንግዲህ በሁሉ ቦታ መገኘት የምንለውን ነገር የምናመጣው። ኦምኒ ፕሬዘንት ነው የምንለው። መዝሙር 139 ቁጥር 7 ላይ ከመንፈስ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ቦርድ በዚያ አለ ይላል። ኤርምያስ 23 ላይም እኔ እንዳላየው በስውር ቦታ ሊሸሸግ የሚችል አለን ይላል። ልደበቅ ቢል አንድ ሰው መደበቅ ይችላል ወይ ከእግዚአብሔር? አይችልም። ሰማይና ምድርን የሞላው እኔ አይደለሁምን ይላል እግዚአብሔር። አያችሁ፣ በሙላት ያለ ሁሉ ቦታ ላይ የሚደረገውን የሚያውቅ ማለት ነው። የሚያውቅ። ስለዚህ እግዚአብሔር ወይም አንድን አካል አምላክ የሚያስብለው ነገር አንደኛው ይሄ ነው፣ በሁሉ ቦታ መገኘቱ፣ ኦምኒፕሬዘንት መሆኑ ያን አምላክ ያሰኘዋል ማለት ነው። የግዴታ እግዚአብሔር ሁሉ ነገር እንዲያውቅ ፊዚካሊ መገኘት የጠበቅበት
አይጠበቅበትም። አሁን ወደ ሲኦልም ቦርድ በዚህ አለ ይላል። እግዚአብሔር ሲኦል ውስጥ አለ ወይ? ምን ማለት ነው? እይታው እዛ ውስጥ አለ። እዛ ውስጥ የሚደረገውን ያውቃል ማለታችን በሌላ አገላለጥ ማለት በሁሉ ቦታ ይገኛል ስንል እኮ ሁሉ አዋቂ ስለሆነ ነው። በሁሉ ቦታ የሚደረገውን ያውቃል። ለምሳሌ ውቤ ቤቷ ውስጥ ቁጭ ብላ ስራ ቦታ ላይ ካሜራ ብታስደገጥም ቤቷ ቁጭ ብላ ምን ታደርጋለች? በስልኳ መቆጣጠር ትችላለች፣ ማየት ትችላለች። የሚደረገውን ነገር እያንዳንዱ ነገር ማየት ትችላለች። የግድ ፊዚካሊ ውቤ ስራ ቦታ መገኘት አይጠበቅባትም እዛ ቦታ ላይ የሚደረገውን ነገር ለማወቅ። ስለዚህ እግዚአብሔር የግዴታ ሲኦል ውስጥ መገኘት አይጠበቅበትም። ስለዚህ እግዚአብሔር በሁሉ ቦታ አለ ስንል ምን እያልን ነው መሰላችሁ? እይታው በሁሉ ቦታ አለ እያልን ነው። እንደዚህ ብላችሁ አታውቁም? የእግዚአብሔር ህልውና ተሰማኝ ዛሬ እንላለን አይደል? የእግዚአብሔር ህልውና ተሰማኝ። እግዚአብሔር እኮ ሁሌም አለ። ግን ምንድነው እዛ ጋር ህልውናው ተሰማን ስንል የሱ አብሮነትን ከሌላው ጊዜ በተለየ መንገድ ተገናኘን። ስለዚህ ልክ እንደዛው እግዚአብሔር በሲኦል ውስጥ ህልውናው ሊሰማ አይችልም። ለምን ከተባለ በዛ ያለው ምንድነው? እይታው ነው። ሲኦልን ሲኦል ያሰኘው ነገር ምንድነው ስንል ህልውናው ስለሌለ እኮ ነው። የለም ህልውናው። ግን የሚደረገው ነገር ምን ያደርጋል? ያውቃል። ሌላው ከዚህ ጋር የሚገናኘው ሁሉን አዋቂ መሆኑ ነው። ኢዮብ 37:16 ላይ ወይስ የደመናውን ሚዛን ወይስ በእውቀት ፍጹም የሆነውን ተአምራት አውቀሃልን በማለት ይጠይቃል ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 3:19 ላይ ሁሉን ያውቃል ተብሎ ተጽፎለታል። እግዚአብሔር ከልባችን ይልቅ ታላቅ ነውና። ለምን? ሁሉንም ያውቃል። ያው መጽሐፉ ልብ ሲል ሐሳብን ለመግለጥ ነው እንጂ ኦርጋንን አይደለም። ደም የሞላውን ኦርጋናችንን አይደለም። ሐሳብ ሁሉን ያውቃል። እሱ ምንድነው? ከልባችን ይልቅ ታላቅ ነውና። ስለዚህ ያሰብኮን ሳይሆን እግዚአብሔር የሚያውቀው ገና ልታስብ ያሰብኮን ነው የሚያውቀው። ገና ምንጩን ነው የሚያውቀው። ምንጩን ያውቃል ማለት ነው እግዚአብሔር። ስለዚህ አስቀድሞ ያወቃቸውን ተመልከቱ። አሁን ሊንክ እያደረጋችሁ እሺ፣ ከሮሜ 8 ጋር። ስለዚህ እግዚአብሔር ሁሉን ነገር ምን ያደርጋል? አስቀድሞ ያውቃል። ማወቁ ግን አንተ የሆነ ነገር እንድታደርግ አያደርግም። እግዚአብሔር አስቀድሞ ስላወቀ ነው እኔ እንዲማደርገው ማለት አችልም። አንተ የምታደርገውን ነገር ግን እሱ ምን ያደርጋል? አስቀድሞ ያውቃል። ለምሳሌ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 2 ላይ አንድ ነገር ይናገራል። ቁጥር 24 ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር። ተመልከቱ፣ ሰዎችን ሁሉ ያውቅ ነበር፣ ስለ ሰው ማንም ሊመሰክር አያስፈልገውም ነበርና አይተማመናቸውም ነበር። ራሱ በሰው ያለውን ያውቅ ነበር ነው ይላል። ተመልከቱ፣ አሁን ኢየሱስ ምን ያደርጋል? ሁሉን ያውቃል፣ በሰው ያለውን ያውቃል። ስለዚህ የሰውን ምን አያስፈልገውም ነበር? ምስክርነት አያስፈልገውም ነበር። ስለዚህ ኦልሬዲ ኢየሱስ ስለሚያውቅ አይደለም እነዛ ሰዎች የማይሆን ባህሪ የሚኖራቸው አይደል? ኢየሱስ አስቀድሞ ምን ያደርጋል? ያውቃል። አስቀድሞ ያውቃል። ስለዚህ ቅድመ ዕውቀቱ እኛ ላይ የሚፈጥረው አንዳች ኢምፓክት የለውም። የምናደርገው ነገር ላይ ነው እግዚአብሔር አስቀድሞ የሚያውቀው። ለምሳሌ ዛሬ 3 ሰዓት ላይ የሮሜ ጥናት አለን አይደል? ነበረን። እሺ 1 ሰዓት ስላለፈው የሮሜ ጥናታችን ዛሬ ሮብ 3 ሰዓት ላይ እንደምናደርግ እግዚአብሔር
ከ10 ዓመት በፊት ጀስት ኤግዛምፕል ከ10 ዓመት በፊት ያውቅ ነበር አያውቅም ነበር? በእኛ አቆጣጠር ስንሄድ ያውቅ ነበር አይደል? እግዚአብሔር ስላወቀ ነው ወይ ሮብ ሮሜ እናጥና ብለን የወሰን ነው? እግዚአብሔር ስላወቀ ነው እንደዛ ያደረግነው አይደለም። እኛ ሮብ ሮሜን እናጥና ብለን እንደምንወሰን እግዚአብሔር አስቀድሞ ስላየ ነው የሚያውቀው። ለምሳሌ ጢሞቴዎስን ብንል ኖሮ ሮብ እናጥና ያልነው እግዚአብሔር የሚያውቀው ነገር ምንድን ነው? ጢሞቴዎስን እንደምናጠና ነው። ስለዚህ እግዚአብሔር አስቀድሞ ያውቃል እንጂ የሚያውቀው ነገር መጥቶ የኛ ህይወት ላይ ተጽዕኖ አያመጣም። ለምሳሌ የሆነ ፊልም ብታይ እና የፊልሙን መጨረሻ ብታውቅ፣ ለምሳሌ አክተሩ ቢሞት እና እኔ ያን ፊልም ባላይ መተ እንዴ ይሄ እኮ አክተሩ እኮ መጨረሻ ላይ ይሞታል ብትለኝ አንተ እንደዛ ማለት ነው እንዴ አክተሩ እንዲሞት ያደረገው? አይደለም። አንተ የተናገርከው ለምንድን ነው? ፊልሙን አስቀድመ ስላየህ ነው አይደል? አክተሩ ባይሞትስ ኑሮ ምንድነው የምትለው? አክተሩ እኮ አይሞትም ይትለኛል። ለምንድነው እንደዛ ያልከኝ? አስቀድመ ስላየህ ነው እንጂ አሁን የተነስቼ አክተሩ ይሞታል ስትለኝ አንተ ሟርተኛ ምን አንተ ሟርተበት ነው ብለህ ምንም ሴንስ አይሰጥም። ብዙዎቻችን እንደዛ ስለምናስበው ነው እግዚአብሔርን የ40 ቀን እድሌ ምናምን ይላል ሰው አይደል? የ40 ቀን እድሌ ነው ምናምን ነው ይላል። እና የእግዚአብሔር ቅድመ ዕውቀት እኛ የምናደርገው ላይ ኢምፓክት የለውም። ስለዚህ የእግዚአብሔር ባህሪ እንደዛ አይደለም። ማወቁ አንተ የሆነ ነገር እንድትወስን አያስደርገውም ማለት ነው። አያስደርገውም። ሌላው እግዚአብሔር ምንድነው ስንል ሁሉን ማድረግ የሚችል ነው። ሁሉን ማድረግ የሚችል ነው። ዘፍጥረት 18 ላይ ራሱ የተናገረው ቃል ነው። በነገራችን ላይ ዘፍጥረት 18 ላይ ያለው በእውኑ ለእግዚአብሔር የሚሳነው ነገር አለን ብሎ የተናገረው ራሱ ነው። ወይም ደግሞ ወልድ ነው አይደል? በአብርሃም ቤት ሲገኝ የተናገረው ቃል ነው። የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ መለሳለሁ ሳራም ልጅ ታገኛለች አለው ማለት ነው። እና ይህን ቃል ስፔሻል የሚያደርገው ነገር ይሄ ነው። ራሱ እግዚአብሔር መናገሩ በእውኑ ለእግዚአብሔር የሚሳነው ነገር አለን ብሎ ይጠይቃል ማለት ነው። መልሱ ምንድነው? የለም ነው። ኤርምያስ ላይም አቤቱ ጌታ እግዚአብሔር ሆይ እነሆ አንተ ሰማይና ምድርን በታላቅ ኃይልና በተዘረጋች ክንድ ፈጥረሃል፣ ካንተም የሚያቅት ነገር የለም ይላል። የለም፣ ካንተም የሚያቅት ነገር የለም። ስለዚህ እግዚአብሔር ምን ያደርጋል? ሁሉም ማድረግ ይችላል። ሁሉ ግን ስንል እዚህ ጋር መጠንቀቅ አለብን። ሁሉን ስንል ምን ማለታችን ነው? በእግዚአብሔር ፍቃድ ያለውን ሁሉን ነገር ማድረግ ይችላል ነው። በራሱ ፍቃድ ያለውን እግዚአብሔር ከፍቃዱ ውጪ ምንም ነገር አያደርግም። የፈቀደውን ነገር ነው የሚያደርገው። በሌላ አገላለጥ የተናገረውን ነገር ነው የሚያደርገው አይደል? በዛ ልክ ነው እግዚአብሔር የሚያደርገው። ለምን ከተባለ እግዚአብሔር ከማንነቱ ጋር አይቃወምም። ስለዚህ የሚያደርገው ነገር ሁሉ ከራሱ ካራክተር ጋር የሚሄድን ነገር ነው የሚያደርገው። ከራሱ ካራክተር ጋር የሚሄድን ነገር ነው የሚያደርገው። እሱን መርሳት የለብንም። ሁሉን ማድረግ ይችላል ስንል ሌላው ሰባተኛ ማለቂያ የለውም። ኢንፋይናይት ነው። ማለቂያ የለውም። ሁሉ አዋቂነቱ ማብቂያ የለውም። ሁሉ ቻይነቱ ማብቂያ የለውም። የሆነ ሰዓት ላይ በቃ የሚያቅተው አይደለም። መዝሙር 147 ላይ ጌታችን ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡ ቁጥር የለውም። አቤቱ አምላኬ ያደረከው ታምራት ብዙ ነው፣ ሐሳብንም ምንም የሚመስለው የለም። ባወራም ብናገርም ከቁጥር ሁሉ
በዛ ይላል ማለት ነው። ኢንፋይናይት ነው። 8ኛ ከአይምሮ በላይ መሆኑ። ከአይምሮ በላይ መሆኑ። ስለዚህ አንዳንድ ነገሮች ስናነብ መጽሐፍ ቅዱሳችን ስናጠና ማይገቡን ነገሮች ሊኖሩ ይችላሉ። ስላልገቡን ያ ነገር ስህተት ነው ማለት አይደለም። ከአይምሮ በላይ ስለሆነ ብቻ ነው። ስለዚህ አይምሮ የሚደርስበት ጊዜ አለው። ስለዚህ ለጊዜ ራስን አሳልፈ መስጠት ነው የሚያስፈልገው። ለምን ከተባለ እያወራን ያለ ነው ስለ እግዚአብሔር ነው፣ ስለ አምላክ ነው። ስለዚህ ያንተ ሚጢጢ አይምሮ ይህንን አምላክ ሊወስን አይችልም። በፍጹም ሊወስን አይችልም። በፍጹም ሊወስን አይችልም። ስለዚህ ከአይምሮ በላይ መሆኑን መረዳት አለብን። ስለዚህ መጽሐፍ ቅዱሳችን ስናጠና ስለ እግዚአብሔር አንዳንድ ነገሮችን ስናነብ የማይገቡን ነገሮች ሊኖሩ ይችላሉ። ሁሉ ነገር አይገባንም። ሁሉ ነገር አይገባንም። ግን ምን ማድረግ አለብን? ለጊዜ ራሳችን አሳልፈን መስጠት አለብን። አንዳንድ ነገሮች ቀስ እያሉ ነው የሚገለጡልን። የዛሬ ዓመት የገባችሁ ነገር አይደለም አሁን የገባችሁ። አንዳንዴ ለመተርጎም የሚያስቸግር ጥቅሶች ትተናቸው የሆነ ጊዜ ላይ ለካ እንዲህ ነው ብለናል አይደል? ለካ እንዲህ ለማለት ፈልገው ነው እንዴ ምናምን ያልንበት ጊዜዎች አሉ፣ አጋጣሚዎች አሉ። ስለዚህ እንደዛ ሆነን ነው የምንቀጥለው። በነገራችን እስከምንሞት ድረስ እንደዛ ሆኖ ነው የሚቀጥለው። የፈለጋችሁ ስኮላር የመጽሐፍ ቅዱስ አዋቂ ብትሉት፣ ጠቢብ ነው ከሌ ብትሉት፣ እሱ ራሱ ያልገባው የሆነ ነገር አለ መጽሐፍ ቅዱስ ላይ። ይህ ማይቀር ጉዳይ ነው። ያልተረዳው ነገር አለ። ያልተረዳነው ነገር አለ። እንደውም ከተረዳነው ነው አደገኛ የሚያደርገው። ያ ነገር አምላክ አያስደርገውም። ሁሉ ነገር ከገባ ስለ አምላክ ያ በእርግጠኝነት አምላክ አይደለም። ለምን ከተባለ አንዱ የአምላክ መገለጫ ምንድን ነው? ከአይምሮ በላይ መሆኑ ነው። ከአይምሮ በላይ መሆኑ ነው። መክብብ 3:11 ላይ ነገር ግን ሁሉ በጊዜ ውብ አድርጎ ሰራው፣ እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጥቶ ይላል። ስለዚህ ምን እያለን ነው? አይደለም እግዚአብሔር ይቅርና እግዚአብሔር የፈጠረው ፍጥረትን እንኳን መርምረ አትዘልቆም፣ አትችልም። እግዚአብሔር ምን አድርጎበታል? ዘላለምነትን ሰጥቶታል ነው ማለት። አጥንት አጨርሶ አሁን የሰው ልጅን ተመልከት። ላጥነው ብትለው ከባድ ነው፣ በጣም ከባድ ነው። ለዛ እኮ ነው የአይን ስፔሻሊስት፣ የጉበት ስፔሻሊስት ምናምን እየተባለ ተከፋፈለ ማለት ነው። አንዱን ሰው የነርቭ የቆዳ ራሱ አለ፣ የቆዳ ለብቻ የቆዳ ስፔሻሊስት፣ የጥርስ፣ የጆሮ፣ ከአንገት በላይ ምናምን ከወገብ በታች እያሉ ማለት ነው። እንደዛ ጭንቅ ውስጥ የገቡት ለምንድን ነው? ሰውን አጥንቶ አይጨርሱትም፣ እድሜ ነው የሚያልቀው። ስለዚህ ያለ አማራጭ ምንድን ነው? ከወገቡ በላይ፣ ከአንገቱ በላይ፣ ከወገቡ በታች፣ ከጉልበቱ በታች እያልክ ማጥናት ነው ያለ አማራጭ። ከፋፍለ ለዛውም ከአንገቱ በላይ ተብሎ ራሱ የአይን ለብቻው ነው፣ የጆሮ ለብቻው ነው አይደል? አይቻልማ፣ በቃ አልተቻለም። ደግሞ አስቡት፣ ሰው ደግሞ ፊዚካል ብቻ አይደለም አይደል? አይምሮ አለው። አይምሮን ደግሞ እንዴት ነው የምታጠነው? መጀመሪያ ላይ ታውቃላችሁ፣ ሳይኮሎጂ ሲባል ሳይኮሎጂ ሳይኬ የሚለው ቃል ስተዲ ኦፍ ዘ ሶል ነበር። ነፍስን አጥና ብሎ ነበር የጀመሩት። ታገሉ መድረስ ያቀታቸው ስተዲ ኦፍ ዘ ማይንድ ብሎ ቀየሩት አይደል? ሳይኮሎጂ ኮርስ የወሰዳችሁ ሰዎች የመጀመሪያ ኢንትሮዳክሽን ላይ ነው የሚሰጠው። ሲጀምሩ ገና የጀመሩት ሳይኬ የሚለው ነፍስ ነበር። እሱን አጥና ብሎ ነበር የጀመሩት። ከዛ በኋላስ አልሆነም፣ ትግል ላይ ወደቁ ማለት ነው። ከዛ ስተዲ ኦፍ ዘ ማይንድ ብሎ በጌታ ሰላም ቅይስ በቃ ማርሽ ቀየረ። እንደዛ ሙሉ አልቻሉትም።
ከዛ ደግሞ ማይንድን ከፈሉታ ኮንሽንስ ማይንድ፣ ሰብኮንሽንስ ማይንድ ምናምን ተብሎ ደግሞ ከዛ ደግሞ እሱ ለብቻው እዚህ ያሉ አንዳንድ እነ ሊዱ ተስፋ ቆርጣቸዋል። ምንም ማድረግ አይቻልም። እና ይህን ነው አስቀድሞ እንግዲህ አስቡት፣ ሰለሞን ነው የነገረን። አስባችሁታል? ይህ ሁሉ ፊልድ ኦፍ ስተዲ ሳይኖር ሰለሞን ምን ያለ መክብብ ላይ ሁሉ ከንቱ ነው ያለበት መጽሐፉ ላይ ማለት ነው። ማለት ሰለሞን እኮ ሞክሮ ነው አየ፣ ጉንዳንን ምናምን አጠና፣ ያኛውንም አየ። ከዛ በኋላ መጨረሻ ላይ ከንቱ ነው አለ ማለት ነው። ለምን ከተባለ በቃ ንፋስ እንደመከተል ነው አለ። እና የሰራውን ስራ በደንብ ተመልክቱ። ዩኒቨርስ እግዚአብሔር ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ ሰው መርምሮ እንዳያገኝ እኮ ነው የሚለው። ዘመንን ነው የምትጨርሰው ለማግኘት ብትሞክር፣ እንዳያገኝ ዘላለምነትን በልቡ ሰጠው እግዚአብሔር። ስለዚህ እግዚአብሔር የፈጠረውን ነገር እንኳን መርመረ ማጨርሶ ከሆነ ዋናውን አካል እንዴት ነው መርመረ የምትጨርሰው? አይሆንም። ከአይምሮ በላይ ነው። ከአይምሮ በላይ ነው። እና ሰለሞን ታውቃላችሁ መጽሐፎቹን ሲጽፍ በተለያየ የዕድሜ ክልል ውስጥ በነበረበት ጊዜ ነው ይባላልና መኃልየ ሲጽፍ ትንሽ ጎርማሳ በነበረበት ጊዜ በቃ ውዴ ምናምን ብሎ በቃ ልቡ ቅልጥ አለ። ከፍ ሲል ምሳሌን ጻፈ። ከዛ ከፍ ሲል መክብብን በቃ ከንቱ ነው ብሎ ዘጋው ማለት ነው። እና የሰው ዕድሜ እንደ ሰለሞን ነው። እንደዛ ነው የምንሆነው ሁላችንም። እና የትኛው ስቴጅ ላይ ናችሁ ነው ጥያቄው? የትኛው ስቴጅ ላይ ናችሁ? እሺ 9 ቀዳሚነቱ ነው። አምላክን አምላክ የሚያስብለው ነገር ቀዳሚነቱ ምን ማለት ነው? ከሁሉ በፊት መኖሩ፣ ከእርሱ በፊት ምንም ነገር አለመኖሩ። ኢሳይያስ 48:12 ላይ እሱን ነው የሚናገረው። ያዕቆብ ሆይ የጠራኸው እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ አለ። አያችሁ አይደል? የመጀመሪያው ነገር የተናገረው ምንድነው? እኔ ነኝ ነው ያለው። እኔ ነኝ። ቅድም የመጀመሪያው ያየነው ፓርት ማለት ነው በራሱ መኖሪያን ነው። እሱን ነው እዚህ ላይ የሚደግመው። እኔ ነኝ በማለት ይናገራል ማለት ነው። ከዛስ ሁለተኛ ያመጣው ፕሩፍ ምንድነው ሲባል ፊተኛው ነኝ አለ። ከዛስ ኋለኛው ነኝ አለ። ስለዚህ እነዚህ ነገሮች ራሱ አምላክ ራሱን የገለጠበት መንገድ ነው። ራሱን የገለጠበት መንገድ ነው። እንደውም እዛው ምዕራፉን ላይ ሄደን ብናየው ኢሳይያስ 48 ላይ ሌላ አንድ ቃል የሚጠቀመው አለ። ቁጥር 8 ላይ እንደዚህ ይላል፣ አልሰማህም፣ አላወክህም፣ ጆሮ ከጥንት አልተከፈተችም? አንተ ፈጽሞ ወንጀለኛ እንደሆንክ ከማፀንም ጀምረ ተላላፊ ተብለ እንድትጠራ አውቄአለሁ። ተመልከቱ። ስለ ስሜ ቁጣዬን አዘገያለሁ። ስለምኔ? ስለ ስሜ። እግዚአብሔር ሁሉን ይችላል ብለናል አይደል? ሁሉን የሚችለው ግን በምን ውስጥ ነው ብለናል? በፍቃዱ ውስጥ። ስለዚህ እዚህ ጋር የሚነግረን ነገር እሱ ነው። ስለ ስሜ ቁጣዬን አዘጋያለሁ ማለት ማጥፋት ይችላል። እግዚአብሔር ሁሉን ቻይ ነው፣ ግን ፍቃድ አለው። አያችሁ፣ ካራክተር አለው። ስለ ስሜ ምን አደርጋለሁ? ቁጣዬን አዘጋያለሁ። አሁን እንደምንለው ማለት ነው። እግዚአብሔር አሁን እኛን ማያጠፋን ለምንድን ነው? ልጁ ኢየሱስ ስላለ ነው በመካከላችን። ሌላ ነገር አይደለም። ስለ ልጅ ነው የምንለው አይደል? ለዛ ነው በስሜ ጸልዩ ያለው። ምንማጸነው ስለ ስሙ ነው። ስለዚህ እግዚአብሔር እኛን ማጥፋት ይችላል ወይ? ይችላል። በሁሉ ቻይነቱ ብንሄድ ግን ፍቃዱ አለ። አያችሁ፣ ፕሪንሲፕል አለው። እግዚአብሔር የተናገረው ቃል አለው። ስለዚህ ከፕሪንሲፕሉ ወጥቶ ምንም ነገር አያደርግም። ስለ ስሜ ቁጣዬን ምን አደርጋለሁ? አዘገያለሁ። ከዛስ
እንዳላጠፋም ስለ ምስጋኔ እታገሳለሁ። ከዛ ነው ወርዶ ያዕቆብ ሆይ የጠራህም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ። እጄ ምድርን መስርታለች፣ ቀኜም ሰማያትን ዘርግታለች። በጠራኋቸውም ጊዜ በአንድነት ይቆማሉ። እነማ? ምድርና ሰማይ። እኔ ራሴ ተናግሬያለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱም ትከናወናለች እያለ እግዚአብሔር ራሱን ይገልጣል ማለት ነው። ራሱን እየገለጠ እዚህ ላይ እናገኛለን። ከዛ ራሱ እንዴት ነው እግዚአብሔርን ከሌላው ነገሮች ለየት የሚያደርገው ስንል እንደዚህ ይላል፣ ወደ እኔ ቅረቡ፣ ይህንንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ይላል። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ብሎ ያው ትሪኒቲን ከምናስረዳበት ምዕራፍ ውስጥ አንዱ እንደሆነ እናውቃለና ይህን የሚናገረው ማለት ራሱ እግዚአብሔር ነው። ከዛ ራሱ እግዚአብሔር ምን ይላል? እግዚአብሔርና መንፈሱ ልከውኛል ይላል። ሶስት አካላትን እናገኛለን። ወልድን የላከው ማን ነው? አባቱና መንፈሱ ስለሆነ ማለት ነው። ትሪኒቲን የምናስረዳበት አንዱ ምዕራፍ ነው ምዕራፉ። እሺ፣ ስለዚህ እሱ ምንድነው? ቀዳሚ ነው፣ ከሁሉ በፊት ነው። በዛ የተነሳ እሱን የሚቀድም ካለ እሱን የሚቀድመው ነው አምላክ የሚባለው አይደል? እሱ የሚቀድመው ነው አምላክ የሚባለው። ስለዚህ እሱ ብቻ ከሁሉ በፊት የነበረ ሁሉን ነገር ያስገኘ ደግሞስ ሁሉን ነገር የሚያሳልፍ ነው እሱ ብቻ። አይደለም ማንነቱ ይቅርና ቃሉ ራሱ ጌታ ሲናገር ምንድን ነው ያለው? ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል አለ። ለምን ከተባለ ሰማይና ምድር የተፈጠረው በምኑ ነው? በቃሉ ነው። አያችሁ። ከዛ አስረኛውና የመጨረሻው ምንድነው? ፍጹምነቱ ነው። ፐርፌክት ነው፣ ፍጹም ነው እሱ በቃ እንከን የለው። ዘዳግም 32 ላይ እርሱ አምላክ ነው ይላል፣ ስራው ፍጹም ነው፣ መንገዱም ሁሉ የቀና ነው፣ የታመነ አምላክ ክፋትም የሌለበት እርሱ እውነተኛና ቅን ነው። በቃ በእርሱ ዘንድ እንከን የለም፣ ክፋት የለም፣ እርኩሰት የለም፣ አመፃ የለም። ስራው ምንድን ነው? ፍጹም ነው። መንገዱስ የቀና ነው። እርሱ የታመነ አምላክ ነው፣ እውነተኛ ነው። እውነት እንደምታውቁት ማንነት ነው። እውነት ቲዮሪ አይደለም አይደል? ለዛ ነው ከዚህ በፊትም አውርተንበታል አይደል? ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 14 ላይ ምን ብሎ ተናገረ? ዮሐንስ 14 ቁጥር 6 ላይ እኔ ምንድን ነኝ አለ? መንገድ፣ እውነት፣ ህይወት ነኝ አለ አይደል? እንዲህ ብሎ የተናገረ ጌታ ጲላጦስ ፊት ሲቆምና እውነት ምንድነው ተብሎ ሲጠየቅ ዝም አለ አይደል? ዝም አለ። ለምንድነው ዝም ያለው ተብሎ ሲጠየቅ የጲላጦስ ጥያቄ ልክ አልነበረም። እውነት ምንድነው ብሎ ነው የጠየቁት ጲላጦስ። እውነትን ቁስ አድርጎ ማለት ነው። እውነት ግን ፐርሰን ነው። እውነት አካል ነው። እውነት አካል ነው፣ ፐርሰን ነው፣ ራሱ ኢየሱስ ነው። እውነት ኮንሰፕት አይደለም። ለዛ ነው እውነት በተለይም መንፈሳዊ እውነት ማለት ነው ስናወራ አንድ ቦታ ላይ ሌላ ቦታ ላይ ሌላ አይሆንም፣ አይቀያየርም። ለምን ከተባለ ስለ እውነት ስናወራ ስለ ኢየሱስ እያወራን ስለሆነ ማለት ነው፣ ወይም ስለ ቃሉ እያወራን ስለሆነ። ስለዚህ እሱ ምንድነው? ፐርፌክት ነው። እሱ ፐርፌክት ነው። እንደዚህ ካል የእግዚአብሔር ባህሪ ሁሉን ማወቁ ምንድነው የሚያደርገው የሚለው ነው ዋናው ፖይንታችን አይደል? ስለዚህ ሐዋርያው ጳውሎስ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ምን ብሏል? ወስኗልና ይላል። ስለዚህ የእግዚአብሔር ፍላጎት ምንድነው ስንል የልጁን መልክ ሰው እንዲመስል ነው።
ይሄን በአንደኛ ጢሞቴዎስ መልእክቱ ምዕራፍ 2 ቁጥር 3 ላይ የእግዚአብሔርን ፍላጎት ይነግረናል። የእግዚአብሔር ፍላጎት ምንድነው? መሻቱ ምንድነው ስንል ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነው። ስለዚህ እግዚአብሔር የሚወደው ነገር ምንድነው ከተባለ ሰዎች ሁሉ እንዲድኑ ነው፣ እውነትን እንዲያውቁ ነው የሚፈልገው። እግዚአብሔር የሆነ የተወሰኑ ግሩፖችን እግዚአብሔር ፈልጎ አይደለም እንዲድኑ የመረጠው ወይም የፈለገው። የእግዚአብሔር ፍላጎት ሰዎች ሁሉ እንዲድኑ ነው፣ እውነትን እንዲያውቁ ነው። አያችሁ፣ ይህን የተናገረው በነገራችን ላይ ሐዋርያው ጳውሎስ ስለ ጸሎት ከተናገረ በኋላ ነው አይደል? አንደኛ ጢሞቴዎስ ምዕራፍ 2 ላይ ምዕራፍ 2 ላይ ምንድነው የሚለው? ቁጥር 1 ላይ ስትጀምር እንግዲህ እግዚአብሔር መምሰልና ተመልከቱ፣ እግዚአብሔር ምን ማድረግ መምሰል። እያወራን ያለነው ስለምንድን ነው? ስለመምሰል ነው አይደል? ልጁን መምሰል። አዎ እንዳትረሱ። እንግዲህ እግዚአብሔርን መምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋናም ስለ ሰዎችም ሁሉ ስለ ነገስታትም ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል። ለምንድን ነው የሚመክረው? ጸሎቱ ለማን ነው? ስለ ሰዎች ሁሉ ነው። ጸልዩ ይላል፣ ምልጃን አቅርቡ ይላል። ለምንድን ነው ከተባለ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይሄ ነው። ሰዎች እንዲድኑ መጸለይ አለብን። ሰዎች ጌታ እንዲቀበሉ መጸለይ አለብን አይደል? መስበክ ብቻ አይደለም፣ መጸለይም ያስፈልጋል። ለምን? እግዚአብሔር የሚፈልገው ሰዎች ሁሉ እንዲድኑ ነው። እግዚአብሔር ሰዎች ሁሉ እንዲድኑ አይፈልግም ካልክ እሱ ምንፍቅና ነው፣ ስተትም። ለምን? ልጁን የላከው ወዴት ነው? እግዚአብሔር ወደ ዓለም ነው የላከው። ወደ ዓለም ነው የላከው። ለምንድን ነው ወደ ዓለም የላከው? ሰዎች ሁሉ ልጁን አምነው እንዲድኑ ነው። ግን ሁሉ ይድናል ወይ? ሁሉ አይድንም። ለምን? ሁሉ ለምስራቹ ቃል አልታዘዘምና። ስለዚህ አንተ ስላልታዘዝክ እግዚአብሔር እንድትድን አይፈልግም ማለት ነው ወይ? አይደለም፣ በጭራሽ አይደለም። እግዚአብሔር የሚፈልገው ይሄን ነው። ለምን ከተባለ እግዚአብሔር ነው ሰውን የፈጠረው። ሰውን ሁሉ ያስገኘው እግዚአብሔር ነው። ስለዚህ እግዚአብሔር ያስገኘውን ሰው እንዲድን ይፈልጋል ማለት ነው። ሰው ልጅ እንዲድንለት እግዚአብሔር አብዝቶ ይፈልጋል። ስለዚህ እግዚአብሔር ፍላጎት ሰዎች ሁሉ እንዲድኑና እውነትን እንዲያውቁ ነው። ከዛ ቁጥር 30 ላይ ምን ይለናል ሐዋርያው? አስቀድሞ የወሰናቸውን እነዚህ ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ እናደረገ አከበራቸው ይላል። ስለዚህ ጥሪው የተደረገው በምንድን ነው? አሁን እዚህ ጋር የመጡት ሰዎች ጥሪ ደርሷቸው ነው አይደል? የጠራቸውንም ነው አይደል የሚለው? ጥሪ ደርሷቸዋል። ጥሪው የተደረገው በምንድን ነው ስንል በወንጌል ነው አይደል? ከወንጌል ውጭ ሌላ ጥሪ የለም። ኢየሱስ የሚባል ጌታ እንዳለ፣ ስለ ኃጢአታችን እንደሞተ እንደተነሳ ያወቅነው ምን ሰምተን ነው? ወንጌልን ሰምተን ነው። ስለዚህ ጥሪው የተደረገው በምንድን ነው ከተባለ በወንጌል ነው። ወንጌል የሚሰበከው ለማን ነው? ለሁሉ ነው። ማርቆስ 16 ላይ እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ። ይህን የተናገረው ማን ነው? ጌታ ነው። ጌታ ወስኖ ለከሌ አላለም። ለፍጥረት ሁሉ ወንጌልም እናድርጉ ስበኩ። አያችሁ? ስለዚህ ጥሪው የተደረገው ለማን ነው ከተባለ ለሰው ሁሉ ነው ጥሪ የተደረገው። ግን ሰው ሁሉ ለጥሪው ምላሽ ይሰጣል ወይ? አይሰጥም። ይኸው ኮሜንት ላይ አንሰጥም እያሉ ነው። በኮሜንታቸው አይሰጥም አይደል? ስለዚህ ምን አይልም፣ አይድንም። ካልዳነስ የተመረጠ አይደለም። የተመረጠ ማለት በነገራችን ላይ ጉዳዩ ያለው ከኢየሱስ ክርስቶስ ጋር ነው። ማን ነው የተመረጠው ከተባለ ኢየሱስን የመረጡ ናቸው የተመረጡት። ጥሪው የተደረገው በወንጌል ነው። ወንጌል ደግሞ ለሁሉ ነው አይደል?
ስለዚህ ልጁን የሚመስሉ ግን እነማን ናቸው ከተባሉ የተመረጡት ናቸው ልጁን የሚመስሉት። የተመረጡ ስንል እግዚአብሔር ያልመረጠው ኑሮ ነው እንዴ? አይደለም። ለዚህ ለጥሪው ምላሽ የሰጡ እነሱ ምንድን ናቸው? የተመረጡ ናቸው። በሌላ አገላለጥ እግዚአብሔር ሰዎች ሁሉ እንዲድኑ ማንን የላከው? ኢየሱስን የላከው አይደል? ስለዚህ ኢየሱስን የተቀበሉ ኢየሱስን የመረጡ እነሱ የተመረጡ ናቸው። እነሱ የተመረጡ ናቸው። ይህን ነገር እስቲ እንየው ትንሽ ሰፋ አድርገን፣ በተለይ ከኤፌሶን መልእክት ጋር አገናኝተን ኤፌሶን 1 ላይ ምርጫና ውሳኔ ምን ይመስላል? የእግዚአብሔር ምርጫ የእግዚአብሔር ውሳኔ ምንድን ነው ስንል የመጀመሪያው ነገር ምን ይዘው የመመረጣችን ምክንያት ክርስቶስ ነው። ኤፌሶን 1:4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። በክርስቶስ መረጠን። በክርስቶስ የተመረጥነው እንዴት ነው? ክርስቶስን ያመንን አይደል? በእርሱ የሆንነው እንዴት ነው? ክርስቶስን አምነን ተቀብለን። ስለዚህ የተመረጥነው እንዴት ነው ከተባለ በክርስቶስ የሆኑትን እግዚአብሔር ምን አድርጓል? መርጧል። ለምን? ኢየሱስ ሰዎች ሁሉ እንዲድኑ የመረጠው መንገድ ማን ስለሆነ? ኢየሱስ ስለሆነ። ስለዚህ በክርስቶስ ምን አደረገን? መረጠን። ይኸውልህ ጉዳዩ ከአንተ ጋራና ከአንቺ ጋር አይደለም። ጉዳዩ ያለው ከኢየሱስ ጋር ነው። ስለዚህ ክርስቶስን የመረጠ በክርስቶስ ይሆናል ከሆነ የተመረጠ ነው። ያልተቀበለ ደግሞ በክርስቶስ አይደለምና በአዳም ነው፣ በፊተኛው አዳም ሮሜ 5 ላይ እንዳየ ነው። ስለዚህ እሱ በዘላለም ሞት ውስጥ ሆኖ ለዘላለም ይኖራል። ዘላለም ይኖራል። ሉቃስ 10:42 ላይ ስለ ማርያም ሲናገር ጌታ ምንድነው የሚለው? የሚያስፈልገውም ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድልን መርጣለች፣ ከእርሷ አይወሰድባትም ማለት ለማርታ ማርያም ምንድነው የመረጠችው? ምንድነው የመረጠችው ስንል ከክርስቶስ ጋር መሆንን ነው አይደል? በቃ እሱ መርጣለች አለ። አያችሁ? ስለዚህ ከእርሷ ምን አይልም? አይወሰድባትም ማለት የመረጠ አይወሰድበትም። መርጣለች። ከኢየሱስ ጋር መሆን ምን ብላለች? መርጣለች ማርያም። ስለዚህ አንተና አንቺ ምንድን ነው የመረጣችሁት ነው ጥያቄው። ምንድን ነው የመረጣችሁት? ስለዚህ ምርጫው ስንል ሁል ጊዜ ከኢየሱስ ነጥለን ጉዳዩን ከአንተ ጋር ፐርሰናል እንዳታደርገው። አሁን ብዙ ሰዎች የተሸወዱት በዛ ነው። ጉዳዩን ፐርሰናል አደረጉትና እግዚአብሔር የመረጠው ሰው አለ፣ ያልመረጠው ሰው አለ። ኢየሱስ የሞተለት አካል አለ፣ ያልሞተለት አካል አለ አደረጉትና ፐርሰናል አደረጉት። ጉዳዩ አንተማ ኦልሬዲ ሙታን ነህ፣ ምንም ካንተ ጋር ጉዳይ የለውም። እግዚአብሔር ከልጁ ጋር ነው። ስለዚህ ልጁን ከተቀበልክ ወደ ህይወት ትመጣለህ፣ ትመረጣለህ ማለት ነው። ለምን ከተባለ ዋናውን የተመረጠውን ልጁን ኢየሱስን ስለመረጥክ። እንደዛ ካልሆነ ፐርሰናል ካደረግነው ጉዳዩ ከጠቅላላ የመጽሐፍ ቅዱስ ሐሳብና ከእግዚአብሔር ባህሪ ጋራ ቅድም ካየናቸው ባህሪ ጋራ እንጣላለን ማለት ነው። እዚህ ተሰሎንቄን ነው እስቲ ሁለተኛ ተሰሎንቄ ላይ ያለውን ሐሳብ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 13 ላይ ምን ይላል? እኛ ግን በጌታ የተወደዳችሁ ወንድሞች ሆይ ሁልጊዜ ስለናንተ እግዚአብሔርን ልናመሰግን ግድ አለብን። እግዚአብሔር በመንፈስ ቅዱስ እውነትንም በማመን በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧቸዋልና ካለ በኋላ ምንድነው የሚለው? ለዚህም የጌታችንን የኢየሱስ ክርስቶስን ክብር ለማግኘት በወንጌላችን ጠራችሁ። በወንጌላችን ጠራችሁ። ስለዚህ ጥሪ ተደርጎልሃል። ይህን የተቀበለ ሰው እንዲድን ተመርጧል። እግዚአብሔር መርጧል። ይህን ነው ሐሳቡ። በወንጌላችን ምን አደረገ? ጠራችሁ። ወንጌል የሚሰበከው ለማን ነው?
ለፍጥረት ሁሉ ነው። ለምን? ፍጥረት ሁሉ እንዲድን የእግዚአብሔር ፍቃድ ስለሆነ፣ ውሳኔ ስለሆነ። ስለዚህ እግዚአብሔር ምንድነው የወሰነው ደግሞ ስንል ልጆች እንድንሆን ነው የወሰነው። ሌላ ነገር አይደለም ውሳኔው። ኤፌሶን 1:5 ላይ በበጎ ፍቃዱ እንደወደደ ተመልከቱ፣ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነ። ስለዚህ ውሳኔው ምንድን ነው? ልጆች እንድንሆን ነው። የእርሱ ምንድን? በጎ ፍቃድ። ግን ልጆች ምን ሆነው ዝም ብሎ አይደለም። በኢየሱስ ክርስቶስ ሥራ ነው ልጆች ምን ሆነው። ስለዚህ ካመንክ እግዚአብሔር ምን አድርጓል? ወስኗል። ኦልሬዲ አስድቋል። አያችሁ? ስለዚህ ከቁጣ ልጅነት ወደ ጸጋ ልጅነት እንድንመጣ እግዚአብሔር አስቀድሞ ምን አድርጓል? ወስኗል። ስለዚህ ወስኗል ስንል ምን እያልን ነው? ልጅ እንድንሆን ፈቅዷል እያልን ነው። እግዚአብሔር ልጅ እንድንሆን ፈቅዷል፣ ወስኗል እግዚአብሔር። ስለዚህ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህ ደግሞ ምን አደረጋቸው? አከበራቸው። የሚከብሩት እነማን ናቸው? ሮሜ 8 ላይ ስንል መከራን የተቀበሉት ናቸው የሚከብሩት። ሮሜ 8 ላይ እሱ ነው የሚነግረን። አውዱ ከመከራ ጋር ተገናኝቷል። እዛው ቁጥር 18 ላይ ምንድነው የሚለው? ለእኛ የሚገለጽ ዘንድ ላለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። ተመልከቱ። ለእኛ የሚገለጽ ዘንድ ካለው ምን ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። የአሁኑ ዘመን ስቃይ የሚለው ሐዋርያው የትኛውን ዘመን ነው ስንል ጌታ ካረገበት እስከሚመጣበት ያለው ዘመን ማለት ነው። ክርስቲያኖች ምድር ላይ ያሉበት ዘመን ማለት ነው። ስለዚህ ስቃይ አለ፣ መከራ አለ። ጌታ እንደተናገረው መከራው ይለያይ ይሆናል። እንደየዘመኑ መከራው ይለያያል። አሁን አንዳንድ ሰው ያው እንደ ሐዋርያቶቹ ዘመን ወደ እሳት መጣል፣ በአንበሳ ሰዎች እንዲበሉ ማድረግ፣ እነዚህ የመሳሰሉ ነገሮች ስለሌለ መከራ የሌለ ይመስለዋል አንዳንዱ ክርስቲያን። ግን መከራ አይነቱን ነው የሚቀይረው፣ ስቃይ አይነቱን ነው የሚቀይረው አለ በየትኛውም ዘመን። ስለዚህ ለኢየሱስ ክርስቶስ ለወንጌል ብሎ መከራን የሚቀበሉ ስቃይ የሚቀበሉ ሰዎች ምን ይላሉ? እንደሚከብሩ ሐዋርያው ይነግረናል ማለት ነው። ሁለተኛ ቆሮንቶስ 4:17 ላይ የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብር የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው ይላል። አያችሁ አይደል? ቀላል የሆነ የጊዜው መከራችን ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል። የሚታየው ምንድን ነው? ጊዜያዊ ነው። የማይታየው ግን ምንድን ነው? ዘላለማዊ ነው። ስለዚህ ጊዜያዊ የሆነውን መከራ ብንታገስ ዘላለማዊ የሆነውን ወደዛ ክብር ምናደርጋለን? እንገባለን። ስለዚህ ክርስትና እንደዚህ ነች። ጥሪ ደርሰሃል፣ የወንጌል ጥሪ። ለዛ ጥሪ አሜን ብለህ ስትቀበል የተመረጥክ ትሆናለህ። የተመረጥክ ከሆንክ የኢየሱስ ወንድም ሆንክ አይደል? ስለዚህ የኢየሱስ ወንድም ከሆንክ የልጁን መልክ እንድትመስል እግዚአብሔር ወስኖልሃል፣ ፈቅዶልሃል። ኢየሱስን በመምሰል ሂደት ውስጥ ስትሄድ ደግሞ ምን አለብህ? መከራ አለብህ። ያን መከራ ደግሞ አሸንፈህ ስትቀጥል ምን ትሆናለህ? ትከብራለህ ማለት ነው። ትከብራለህ። ይህን ነው ሐዋርያው ጳውሎስ እየነገረን ያለው አይደል? እና የክርስቲያን ህይወት ከመከራ ውጭ ሆነ አይደለም። ፈተና አለበት፣ መከራ አለበት። ግን መከራ ስላችሁ ራሳችን አይደለም መከራውን የምንፈጥረው፣ ከውጭ የሚመጣ ነው። ከስሙ የተነሳ የሚመጣ ነው። ከዛ የሚመጣ ነው። ያዕቆብ 1:2 ላይ ወንድሞች ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ምን ሲደርስባችሁ? ልዩ ልዩ ፈተና ማለት ይለያያል ነው ፈተናው። የተለያየ ለአንዳንዱ የቤተሰብ ጉዳይ ይሆናል በወንጌል ምክንያት ፈተናው። አንዳንዴ ስለ ኢየሱስ ብቻ አይደለም በቅድስና ስለመኖርም ይሆናል ፈተናው።
አንድ መዝሙር አለ አይደል? የሆነ ግጥም አለ ድል ነው ያንተ መሆን በዚህ ዘመን የሚል ያው ዝማሬ ላይ ገው ስላልኩ ትዝ ብሎኝ ነው። ያንተ መሆን ድል ነው በዚህ ዘመን ይላልና እንዴት ከተባለ በዚህ ዘመን የክርስቶስ ሆኖ ክርስቶሳዊ ህይወትን ለመኖር መምረጥ በራሱ ምንድነው? ድል ነው፣ ሰማዕትነት ነው። ሰማዕትነት ነው። ሰማዕት መሆን ማለት እኮ እሱ ነው። የግድ መሰየፍ አይጠበቅብም ሰማዕት ለመሆን አይደል? ሰማዕት መሞት አይደል? ስለዚህ ስሜትን እየገደልክ አይደል? ክፉ መሻት ሲመጣ ክፉ መሻትን እየገደልክ የዚህ ዓለም ምኞት የዚህ ዓለም ነገር ሲመጣ ወደ ሐሳብ እሱን እየገደልክ ለእግዚአብሔር ወንጌል እየታዘዝክ ከኖርክ ሰማዕት ሆነህ ነው የምታልፈው። ለዚህ ዓለም ሰማዕት ሆነህ ነው የምታልፈውና የፖለቲካ ጉዳይ ሊሆን ይችላል፣ የቤተሰብ ጉዳይ ሊሆን ይችላል፣ ትዳር ሊሆን ይችላል አይደል? ልዩ ልዩ ፈተና ማለት እሱ ነው። ይለያያል። ግን እነዚህ ሁሉ የተለያየ ፈተና ቢደርስብን እንኳን የጋራ የሚያደርገው ነገር ምንድነው ሲባል ፈተናው እንደ ሙሉ ደስታ እንቆጥረዋለን ማለት ነው። እንደ ሙሉ ደስታ። ለምን ከተባለ የሚመጣውን ክብር እያሰብን ማለት ነው። የሚመጣውን ክብር እያሰብን እንደ ሙሉ ደስታ እናደርገዋለን፣ እንቆጥረዋለን። ምክንያቱም ሮሜ ምዕራፍ 8 ላይ ሐዋርያው አንድ የሚነግረን ነገር አለ። ምን ይላል መሰላችሁ? ቁጥር 28 ላይ እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ስለዚህ አሁን እኛ መከራ ነው የምንላቸው ፈተና የምንላቸው ነገሮች ወደኛ ሲመጡ እግዚአብሔር እነዚህ ነገሮች መከራ ፈተና የሚባሉት ነገሮችን ያቀናጅና አንድ ላይ ያደርጋቸውና ከዛስ አውትፑቱን ምን ያደርገዋል? ለበጎ አድርጎ ይቀይረዋል ማለት ነው። ለበጎ አድርጎ ይቀይረዋል። አሁን እኛ መጥፎ ነው የምንለው መከራ ነው የምንለው ፈተና ነው የምንላቸው ነገሮች አውትፑቱ መጥፎ አይሆንም። አውትፑቱ ምንድነው የሚሆነው? በጎ አድርጎ እግዚአብሔር ይቀይረዋል ማለት ነው። ግን ለሁሉ አይደለም። አንዳንዴ ለማያምንም ሰው ሰዎች ለማጽናናት ይሄን ይጠቅሳሉ ማለት ነው። ለሰው ዘር ሁሉ አይደለም ይጠቅስ አይደለም። እግዚአብሔርንም ለሚወዱት እግዚአብሔር የሚወዱ እነማን ናቸው ከተባለ ልጁን የተቀበሉለት ናቸው አይደል? የእሱን የሆነውን መልካም ዜና አሜን ብሎ የተቀበሉ እግዚአብሔር የሚወዱ ናቸው። ከዛስ እንደ ሐሳቡም ለተጠሩት ጥሪው የደረሰላቸው ቀደም እንዳየነው ማለት ነው። ጥሪውን እሺ ያሉ ለነሱ ነው ነገርን ሁሉ እግዚአብሔር ለበጎ የሚያደርግላቸው ማለት ነው። አዲሱ መደበኛ ትርጉም አለሽ እኔ እስቲ በአዲሱ መደበኛ ትርጉም አለ ላምብል ሜሎስ። እሺ እግዚአብሔር ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚደረግላቸው እናውቃለን። ነገር ሁሉ ተያይዞ ተያይዞ ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚደረግላቸው እናውቃለን። ነገር ሁሉ ተያይዞ ምን ያደርጋል? ለበጎ ይሰራል ማለት ነው። አሁን መጥፎ ነገር ወደ አንተ ህይወት ሲመጣ እንደውም ሲበዛ ጥሩ ምን ያደርጋል? እንዲያያዝ ያደርገውና ለበጎ እንዲሆን ያደርገዋል ማለት ነው። እግዚአብሔር እንዲያደርገው ይቀይረዋል ማለት ነው። ወደ ህይወት የሚመጣውን መጥፎ ነገሮችን ሁሉ እግዚአብሔር አንድ ላይ በትብብር እንዲሰሩ ያደርጋቸውና ከዛ የሚያወጡት አውትፑት ምን ይሆናል? በጎ ይሆናል ማለት ነው። ስለዚህ መከራ ችግር ሲመጣ አሜን ብሎ የእግዚአብሔር ፍቃድ ይሁን ብሎ መቀበል ነው እንጂ ምንም መከራ የለም በዚህ ምድር ላይ ምናምን የሚባል ነገር የለም። የሚባል ትምህርት የክርስትና ትምህርት አይደለም። እንደዛ የሚባል ነገር የለም። እሺ ቀጣይ እንግዲህ ወንድማችን አማላጃችን ነው ብለን እንቀጥላለን ማለት ነው። ጸጋ ይብዛላችሁ። ጥያቄ ካለን እንቀበላለን።